ማለት አንዳንድ ጊዜ ሰው ቦታ ስትሰጠውና ስታከብረው ስታየው ነገሮችን ስትመለከት ምናምን በጣም በቃ በሰጠውት ቦታ ልክ ነው እኔ የምጠብቀው የነበረው። ግን በጣም ነው የወረደብኝ ትናንትና፣ ስፔሻሊ ትናንት ባደረገው ነገር እንዴ እንደዛ አይደረግም። ነገሮችን ምንም ቢሆን ለማረጋጋት ነው እንጂ መሞከር ያለበት ድጋሚ እሱ ተጨምሮ ምናምን እንዴ እሱ እኮ እንደውም በዚህ ልክ መሆንም አይጠበቅበትም። ብቻ ግን በቃ በጣም ደብሮኛል። በጣም ነው ያዘንኩባቸው በሁላቸውም። እንደውም ቢኒ በሚያደርጋቸው ነገሮች ይሻላል ብዬ አስባለሁ። ለማረጋጋት ሞክራል ምናምን ነገሮች በቃ ከአቅሙ በላይ ሲሆንበት ነው እሱም ሌላ ነገር ውስጥ ለመግባት ያሰበው ብዬ እንደውም እሱን መቀበል ችያለሁኝ። ከዛ ውጭ ያሉት ነገሮች ግን እንዴ እኔ ውስጥ ነበርኩኝ። በጣም በር ደብድበው ምናምን የገባው ታውቃለህ። ይህንን ሁሉ ነገር አላየሁም ነበረ፣ ውስጥ ነበርኩኝ። ብዙም አይሰማም እና ወጣ ስንል ነው ጭቅጭቅ ነው ምናምን፣ ስንወጣ ሌላ ነገር ሌላ ታሪክ ውስጥ ናቸው። ተያይዘዋል እየተደባደቡ ምናምን አላየሁም ነበር። ሁላ ዱላ አንስቶ አቤል ለመማታትም ሞክሯል። በዚህ ልክ መደፋፈሩም ጥሩ አይደለም። በጣም ተናናቅንና እንጃ መከባበር መጀመሪያ እንትን ማለት አለበት። እኔ በዚህ ልክ እንደዚህ እንዲያደርግ አልፈቅድለትም። እንዴ ይኸውልህ ህግ ምናምን የሚለው ነገር በነገር ላይ እሱን ነው በጣም ሊያስጠይቀው የሚችለው ገባ። ምክንያቱም ሰፈር ነው እየበጠበጡ የነበሩት፣ የሰው ቤት ነው አረ ሩታዬ አቤላን እንኳን እንደዚህ ማለት አልነበረብሽም። ምክንያቱም ካንቺ ጎን ነበር። አቤላ ያለው ደግሞ ልክ ነው። ባንቺና በአብርሽ መሀል ማንም መግባት አይችልም። ባለመግባባት ትንሽ ችግር ተፈጥሮ ነበር። ያንን ነገር ደግሞ አንቺ ማስተካከል ትችይ ነበር። ይሄ ሁላ ነገር አይመጣም ነበር አንቺና አብርሽ ብትስማሙና አንቺና አብርሽ ብትግባቡ ማለት ነው። አቤላ ላንቺ ብሎ ነው እንጂ ሌላ ነገር ያሰበ አይመስለኝም። የምሬን ነው የምላችሁና ሩታ ዛሬ አጥፍተሻል። የምር አቤላ መንካት አልነበረብሽም። ላንቺ ብሎ ከስንት ሰው ተጣላ እንዴ! ከስንት ከአብርሽ ተጣላ፣ ከኤፍሬም ተጣላ። ኤፍሬምና አብርሽ እኮ አንድ ቀን አንቆ ሊገድሉት ነበር። የምር በቃ ሊመቱት ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ላይ ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ እያልኩኝ ዛሬም ብቅ ብያለሁ ማለት ነው። ዛሬ ሩታዬ ያሰራችው ቪዲዮ የተናገረችው ንግግር ደስ አላለኝም። ምክንያቱም አቤላ ከሷ ጎን ነበርና ትላንትና ነው በተፈጠረው ነገር ትንሽ ያኔ እሱ ልክ ነው ያለው። በቃ በአብርሽና በሩታ መሀል ማንም እንዳይገባ ማለቱ ማለት በእናንተ ህይወት እሱ ማን ፈራጅ አለው? ያንን ልጅ ማለት ነው። ስለዚህ ክብር ነው ምናምን እያልሽ ነበርና እናንተ እኮ ሁለታችሁ ነገሩን ብትፈቱት እኮ ይሄ ነገር ሁላ አይመጣም ነበር። ማለት እናንተ ሁለቱ አንቺና አብርሽ ብትስማሙ ኖሮ አንቺና አብርሽ ይሄን ነገር ሚዲያ ላይ ባታወጡት ኖሮ ተስማምታችሁ ብትኖሩ ኖሮ እኮ ይሄ ሁላ አይመጣም ነበር። ነገር ግን አቤላ እኛ ባየ ነው፣ በተለይ እኔ እንደ ፐርሰናሊቲ እኔ ባየሁት አቤላ እስካሁን ላንቺ ነበር እያገዘ የነበረው፣ ካንቺ ጎን ነበር። ዛሬ ለምን እንደዛ እንዳልሽው የምር በጣም ትንሽ እንትን አለኝ አላረል እኔ ወይስ ብዙ ቪዲዮ አላየሁም ነው። ትላንት የተለቀቀውን ቪዲዮ አይቼዋለሁ፣ ግን አው ትንሽ እንትን ይላል። ግን እንደዚህ ደግሞ የሚያስብል ነገር አልነበረውም። እና ለማንኛውም ይመቻችሁ። ግን አቤላ ላንቺ መከታ ነው። ብዙ ነገሮችሽን እየሸፈነልሽ ነበር፣ እያገዘሽ ነበር። ኤፍሬም አንድ ነገር ስልሽ ተው እያለው ነበር፣ አብርሽንም እንደዛው። እና ከጎንሽ የነበረው እሱና እሱ ብቻ ነበር። እና አሁን ደግሞ የምር ይከፋዋል በእርግጠኝነት ማለት ነው። እና ለማንኛውም አንቺንም አብሬሽንም አላህ ያስታርቃችሁ። ከኤፍሬምም መታረቅሽ በጣም ደስ ብሎናል። በሰላም ታርቃችሁ እንደምትመጡ ደግሞ አሁንም ተስፋ እናደርጋለን። እንደዚህ መሆናችሁ ምንም የሚጠቅም ነገር የለም። ታረቁና ኑ፣ እኛም ደስ ይበለን እላለሁ። የዛሬ ቪዲዮ አሳጥሪ ነው ያመጣሁላችሁ። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሆኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግን ለምንድን ነው ቆይ ላይክ ማታረጉት? ለምንድን ነው ማታበረታቱን? ለምንድን ነው ሰብስክራይብ ማታረጉን? ለምንድን ነው በኮሜንት ሀሳባችሁን ማትገልጹልን? ለምንድን ነው ቆይ እኛም እስኪ ሀብታም እንሁን፣ እኛም ይለፈልን። ደግሞ በሰላምታ ዘግቼ እንደገና ወሬ ቀጠልኩኝ። የምሬን ነው ብላችሁ በቃ ላይክ አድርጉኝ እንዴ! ላይክ አድርጉኝ። ቪዲዮ እየታየ አይደለም፣ ቻናሌ ወድቋል።
ከአረፋ በኋላ እኔ ብዙም ቪዲዮ እየሰራው አይደለም፣ ግን በቃ ቻናሌ የበለጠ ወልቋል። እኔንም አፈምሱኝ፣ እኔም እናንተን ላፈምሳችሁ እንዴ ኮሜንታተሮች እያልኩኝ ማለት ነው። እንዴ እኔንም ሰው አድርጉኝ እንዴ የመዳም ኩሽና በቃ ሰለቸኝ። ምን ችግር አትከፍሉበት ማለት በእጃችሁ ላይኳን ልትነኩ ትከፍላላችሁ እንዴ? አያስከፍልም እኮ። አንቺ ታረጊያለሽ ወይ ካላችሁኝ፣ አዎ አደርጋለሁ። ወይስ አላጀብኳችሁም? ለማንኛውም ፈታ ላርጋችሁ ብዬ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ በድጋሚ